Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አዲሱ ቻናላችን ነው። አድማጮቻችን ብዙ ሰው ሰብስክራይብ ሳያደርግ እያየው ነውና አስታውሷቸው እያሉን ነው ያሉ ጉግሎች። ስለዚህ ሁል ጊዜ ለህዝባችን ይጠቅማል ያስተምራል የምንለውን በቀጥታ ከህዝባችን ያገኘነውን የተረጋገጠ ዜና አፕሎድ የምናደርግበት ነው በአማርኛና ይህንን ዜና ትኩስ እያለ ወደ እናንተ ኖቲፊኬሽን ወይ ማስታወቂያ እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል የምትለዋን መጫን አትርሱ። ሁል ጊዜ ስትጀምሩ ደግሞ ላይክ የሚለውን ተጭናችሁ ጀምሩት። ይህንን እንደዛ ላላደረጋችሁ ነው። እንደዛ ላደረጋችሁ ግን አዲስ ቻናል ስለሆነ አስተዋወቁት እያሉ ጉግሎች እየላኩልን ስለሆነ ነው። በጣም ብዙ ሰብስክራይብ ያላደረጉ እያዩት ነውና እንደዛ እንዲሆን እንፈልጋለን። እንግዲህ ይህንን ካልን አድማጮቼ አጭር ነገር ግን በጣም ሰበር ዜና ተብሎ መምጣት የሚገባው ነገር ነው። ደርሶ ነው ያለው የተረጋገጠ ዜና ነው እና አብይ አህመድ ትልቅ መርዶ ነው ተነግሮት ያለው። በጣም አስደንጋጭ ዜና ብትለውም ሌላም ልትጨምሩበት ትችላላችሁ። እጅግ አስደንጋጭ ብለነዋል ለአብይ አህመድ። ከዛ በላይም ነው አብደዋል ነው የተባለው። እውነት ለመናገር አብይ አህመድ በጣም አብደዋል እንዳለ የተነገረው ደግሞ ይሄንን አስቀምጠዋለሁ ለታሪክ ግን እንዲህ ብላችሁ ነው እናገሩ ብሎ ደግሞ በጽሁፍ የሰጣቸው የተዘጋጀ ኦልሬዲ ስላለ ብዙ አመት የሆነው ሲሰሩበት የነበረውን እንደሰጣቸው ነው ተነግሮን ያለው። ምንድነው የምንለው ያለ ነው ወደ እናንተ ያገኘነውን ኢንፎርሜሽን የተረጋገጠ ኢንፎርሜሽን መሆኑን አረጋግጠን ነው የምናመጣ ያለ ነውና ዝርዝሩን እናመጣላችኋለን። እስከ መጨረሻ ግን አዳምጡት። እኛ ለረጅም ሰዓታት ይዘናችሁ ስንተነትን ስንበትን ስንሰበስብ አናውላችሁም እና ከኛ ጋር ቆይታችሁ ሁሉንም ስሙት። እንግዲህ እንደምታውቁት እነዚህ ምክክር ኮሚሽን ወይም የፈለጋችሁ በሉት ብሎ አብይ አህመድ ለሴራ ያሰማራቸው ቢሊዮኖች ነው የምላችሁ ያለሁኝ ብር ነው የሚሰጣቸው። ላግዠሪ ሆቴል ውስጥ ነው የሚያርፉት። ላግዠሪ ሆቴል ሂደው በጣም የቅንጦት ሆቴል ሂደው እየበሉ እየጠጡ ነው እያራዘሙ በቃ ተጨማሪ ጊዜ ያስፈልገናል እያሉ ብዙ ሰራተኛ እየቀጠሩ ዘመዶቻቸውን እየቀጠሩ ብዙ ተጠቅመዋል እነዚህ ሰዎች። አብይ አህመድ ደግሞ ስለ ገንዘብ አታስቡ፣ የፈለገውን ያክል አውጡ፣ ግን ሰርተናል ለፍተናል እንደዚህ አድርገን ጨርሰነዋል ብላችሁ ብቻ ሪፖርቱን ወደ እኔ እንድታመጡልኝ ነው የምፈልገው እያለ እንግዲህ አብይ አህመድ አንድ ነገርን ሲፈልግ ምን እንደሚያደርግ ታውቁታላችሁ አይደለም? ጀርባም እያሸም ይሁን እየሳመም ይሁን እየወደቀም የቡና ቁርስ እያቀረበ ቡናም እያቀረበ ሁሉንም ነገር እያደረገ ሌላ ጊዜ ደግሞ እያስፈራራ እንደሚያሰራ ታውቁታላችሁ። ሁሉንም ቤተሰቦቻቸውንም ምንም የሚጠቀሙበትን ባንክ አካውንታቸውን ሁሉም ይከታተላል። እነዚህ ሰዎች በጣም ብዙ ሰራተኛ ያላቸው አሰማርተው ህዝቡ ምን ይላል የሚለውን ለማጣራት ነው የሄዱት። በእነሱ መሃል ደግሞ ተሰግስጎ ምን አለ መሰላችሁ፣ እነዚህ ሰላዮች አሉ፣ የደህንነት ሰራተኞች አሉ። ልክ ተራ ሰራተኛ መስለው ተቀጥረው ከነሱ ጋር የሚሰሩ መስለው ግን በልዩ ሁኔታ እነዚህን በስልጣን ላይ ያሉ ካሁን ከምታዩት ፕሮፌሰር በሉት ኮሎኔል መስፍን አራያ ጀምሮ ነው ሰላዮቹም የሚከታተሏቸው። ስልክ ወዴት ይደውላሉ፣ ምግብ የት ነው የሚበሉት፣ ወጥተው የሚጠጡት የሚበሉት ከማጋ ነው። ኢቨን አዲስ አበባ ቤታቸው እያሉም ሲወጡ ሲገቡ ይከታተሏቸዋል አብይ አህመድ። ምክንያቱም ሊደረግለት የፈለገው እጅግ የሚጓጓለት ያንን ቤተ መንግስት የሚሰራው ያለውን ያ ሁሉ አፈናቅሎ ከግማሽ ሚሊዮን ህዝብ በላይ ነው የተፈናቀለው አድማጮቼ። ከዛ እሱ ቤተ መንግስት የሚሰራበት ያለ ከግማሽ ሚሊዮን ህዝብ በላይ እንግዲህ ይገረማችሁ። ቤተ መንግስት አለ። ቅድሚያ ፕራዮሪቲ የሚሰጠው ነገርም አይደለም። ህዝብ ተፈናቅሎ በረሃብና በችግር እያለቀ የእሱ ቤተ መንግስት የሰራ ነው። ግን እሱ አርስታችን ስላልሆነ አሁን ህገ መንግስት ለመቀየር ነው ይህ ሁሉ እነዚህ ሰዎችን ሲያማሸቸው ወይም ደግሞ ሂዳችሁ አታላችሁ ፌክ የሆነ ሪፖርት ማምጡ፣ አነጋግራችሁ ህዝብ ያላችሁን ማመጡ፣ ምንም ሳይል አምናችኋለን እንደፈለጋችሁ አድርጋችሁ ኑና አምጡና ከዛ በኋላ ለውጥ እንዲመጣ እንፈልጋለን የሚል ትዕዛዝ ነው የሰጣቸው። አሁን ወደየ ሪጅኑ
ወይ ክልሉ የተላኩትን የጠበቁትን አይነት መልስ አላገኙም ከህዝቡ። ብዙ ህዝብም አላነጋገሩም። ያነጋገሩት ህዝብም አብይ አህመድ የሚፈልገውን አይደለም የተናገረው። እንግዲህ ይህንን ሁሉ ህዝብ ሲያናገሩ ሪከርድ ይደረጋል። ሚኒት ምንድን ነው የሚባለው ቃለ ጉባኤ ይያዛል። ይሄ ሁሉ ተደርጎ የተሰበሰበ ኢንፎርሜሽን አለ። ያንን ኢንፎርሜሽን ወደ እሱ ከመድረሱ በፊት ይሄ ነገር እንዴት ነው ብሎ አዲስ አበባ ከመጡ በኋላ ከተሰባሰቡ በኋላ ይወያዩበታል። አይ ይሄ ነገር መስተካከል አለበት፣ ይህንን ነገርማ ይህንን ሪፖርትማ እንዴት አድርገን ነው የምናቀርብለት ወደ አብይ አህመድ? ምክንያቱም ይሄ ደስ አይለውም ጠቅላይ ሚኒስትሩ። ስለዚህ እንቀይረው ሲባል አይ አንቀይርም፣ ይሄ ህዝቡ የተናገረውን ለታሪክም ቢሆን ይቀመጣል፣ ዝም ብለን እንስጠውም የሚሉ ነበሩ። አይ መሆን የለበትም፣ ይህን ነገር እንዲቀይሩ በየክልሉ እንንገራቸው ብለው ተነጋገሩና ጠየቁ። ሶማሌ ክልልና አፋር ክልል ልክ አብይ አህመድ እንደሚፈልገው አድርጎ ህገ መንግስቱ ይቀየርልን፣ ፕሬዚደንሻል ሲስተም ይሁን፣ አንቀጽ 39 ይቅር፣ ስለ ባንዲራ ስለምናምን አብይ አህመድ የሚፈልጋትን ማለት ነው የሚፈልጋትን እንዲናገሩ ተደርጎ በደንብ ተጽፎ ከሁለቱም ክልል ማህተም ተደርጎበት መጥቶ ገብተዋል። ሌሎቹ ግን በጣም የሚያሳብድ ውጤት ነው ያገኘው። አድማጮች እርግጥ ትግራይ ሰፊ ህዝብ አላገኘም። ትግራይም መጥተው አላነጋገሩም። ግን ከትግራይ ውጭም ያነጋገሯቸው 100% 100% ያሏቸው ምንድን ነው? አብይ አህመድ ያሉት የጠየቃቸውን አይደለም የተናገሩት። አማራም ደቡቡም ትግራይ ከሶማሊያ ክልልና ከአፋር ክልል ብቻ ሌሎቹ አሳብደውታል። ውጤቱ እንዴት እንደሆነ ነግራችኋለሁ። አጭር ጊዜ ነው ከእናንተ የምቆየው። እንደነገርኳችሁ ግን ህዝብ እንዲሰማው አሁንም እስካሁን ላይክ አድርጋችሁት ካልሆነ ላይክ አድርጉት። ህዝብ መስማት አለበት። ምክንያቱም ህዝቡ ምን ላይ እንዳለ ማወቁም በጣም ትልቅ ነገር ነውና እና አብይን በጣም ያሳበደው የትግራይ ተወላጆች የትግራይ ህዝብ የተጠየቁ ወይ ስብሰባ ላይ የተካፈሉ ተቃዋሚ ድርጅትም ይሁን ምንም ይሁን ምንድን ነው ያሉት? አንድና አንድ ጊዜያዊ መንግስት ይቋቋም፣ አብይ አህመድ ይውረድና ጊዜያዊ መንግስት ይቋቋም። ምክንያቱም እሱ እዛ ያለ በምንም ተአምር ሁሉንም ኢንክሉሲቭ አርገ ሁሉንም የተቃዋሚ ድርጅት ሁሉንም የፖለቲካ ሁሉንም የእውቀት ብቻ የሽግግር መንግስት ከሁሉም የተውጣጣ ይቋቋም የሚል ነው የመረጡት። 100% የተጠየቁት ማለት ነው። እኔ በጣም ነው የገረመኝ 100% ብለው ማውጣታቸውም እነሱ ገርሞኛል። በጣም በዛ ማለት ነው። የተጠየቁ ናቸው ህዝቡ። አሁንም የአማራውም ነግራችሁ የኦሮሞውም ነግራችሁ የተሰበሰበው ህዝብ ነው። ከዛ ቀጥሎስ የአማራ ክልል ደግሞ ህዝብ እንደዚሁ ልክ የትግራይ እንዳለው አብይ አህመድ ወርዶ ጊዜያዊ መንግስት ይቋቋመ፣ ሰላም እንዲመጣ ከተቃዋሚውም ከደጋፊውም ከትልልቅ ሰዎችም የተውጣጣ ጊዜያዊ መንግስት ይቋቋም፣ አብይ አህመድ ይውረድ። ስንት ፐርሰንት? 95%። 95% የአማራ ክልል ህዝብ የተሰበሰቡት እንግዲህ ሁሉንም አትሰበስብም። ሁሉ ጊዜ ሰርቬይ ስትወስድ ያገኘኸውን ነው በፐርሰንት የምታወጣው እንጂ ሁሉንም ህዝብ 100% አሁን እዚህ የአሜሪካን ሀገር ሰርቬይ ሲወሰድ ተደውሎ የተጠየቁትን ምን ያህሉ ደግፈዋል፣ ምን ያህል ተቃውመዋል ተብሎ ነው የሚወሰደው እንጂ ሁሉ የአሜሪካ ህዝብ ይጠየቃል ማለት አይደለም። የተጠየቀው ግን ኢትዮጵያ ውስጥ 95% የአማራ ተወላጅ ነኝ ብሎ ራሱን አይደንቲፋይ ያደረገው ይህንን ኮሚሽኑ የተናገረውን ነው የምንነግራቸው ያለው ነው ያቀረቡለትን። አብይ አህመድ በኋላ ምን እንዳደረገ እነግራቸዋለን። 95% አብይ አህመድ ወርዶ ጊዜያዊ መንግስት ይቋቋም። ከሁሉ ደግሞ ለአብይ አህመድ የገረመውና አሳያቸዋለሁ ያለው የኦሮሞ ነው። የኦሮሞ ህዝብም የሚገርማችሁ 75%። እንግዲህ ኦሮሞ ነኝ ብሎ ለኦሮሞ ግን እንደዚህ አይነት ክፉ መሪ ገጥሞን አያውቅም ነው የሚሉት። እንደ አብይ አህመድ ጨካኝና ክፉ ህዝባችንን የጨረሰ ልጆቻችንን የቀማን መንግስት ኖሮ አያውቅም ነው የሚሉት። ስለዚህ አሳዩ። እዚህ ላይም 75% ምን አሉ? አብይ አህመድ ወርዶ ጊዜያዊ መንግስት ይቋቋመ። ህገ መንግስቱ ምንም አላረገንም። አሁን ህገ መንግስቱ የምንቀይራለን፣ እንደዚህ እናደርጋለን፣ ፕሬዚደንት እናደርጋለን፣ ጠቅላይ ሚኒስትሩ ቆርቶ ምናምን የሚለውን
አይደለም አስቸኳይ ነገሩ። አስቸኳዩ ሰላም እንዲመጣ ህዝቡ በሰላም ወጥቶ በሰላም እንዲገባ ነው የምንፈልገው። ይህንን ደግሞ የሚሆነው አብይ አህመድ ከስልጣን ወርዶ ጊዜያዊ መንግስት ሲቋቋም ነው። ይሄ ደግሞ ምን ያህል ህዝብ ነው እንደዛ ያለው? 75%። ሌላው ደግሞ ደቡብ ህዝብ አሁን በጣም ይወደኛል፣ እንደፈለግኩ መራመድ እችላለሁ፣ እንደፈለግኩ ወጥቼ በቃ ተቀበሉት፣ ሰላማዊ ሰልፍ ያድርገው፣ ሲጨፍሩ ነበር ምናምን ይባላል። ደቡብ ክልል እንደዚህ የሸነሸናቸው አዲሶቹም እንዳለ ብቻ ጠቅላላ አዲሶቹ የተፈጠሩ ክልሎቹም ይሁን ምንም ይሁን ጨማምሮ 68 ከመቶ የሽግግር ልክ እንደ አማራና ትግራይ ኦሮሞ እንዳሉት የሽግግር መንግስት ይቋቋም ነው ያሉት። ሶማሌም አፋርም እንደዛ ነው ብሎ የነበረው ህዝቡ። አይ ቀይሩ ሲባል እነሱ እሺ ብለው ስለቀየሩት ነው። ስለዚህ የኢትዮጵያ ህዝብ አቨሬጁ ብትወስዱት ከ90% እንግዲህ 100% አለ፣ 95 አለ፣ 75 አለ፣ 68 አለ። እሱን ደምራችሁ ቀንሳችሁ ስታደርጉ 90 ከመቶ ታይቶ በማይታወቅ ፐርሰንት 90% ኦፍ ዘ ኢትዮጵያን ፖፑሌሽን ምንድን ነው የሚለው ያለው አብይ አህመድ ወርዶ ጊዜያዊ መንግስት ይቋቋምና ሰላም ይምጣልን ነው ብሎ ተናግሮ ያለው። ስለዚህ አብይ አህመድ ይህንን በጣም አሳበደው። ኦልሬዲ ጽፎ ያዘጋጀዋል ምን እንዲሉ የሚፈልጋቸውን አሁን ጽፎ የሰጣቸውን 8 ነጥብ ያለውን መወያያ እንደዚህ አድርጎልን ምናምን የሚለው ትናንትና የምስራች ብለው ያቀረቡት የሰማችሁት፣ ካልሰማችሁትም ሂዳችሁ የኢቲቪ በደንብ ሪፖርት ስላደረገው ስሙት። አብይ አህመድ መጨረሻ ላይ ጽፎ የሰጣቸውን ነው እንጂ ህዝቡ የሚፈልገው ነግረናቸዋል። አንድ ጊዜ ሪካፕ ላደርግላችሁ። 100% የትግራይ ህዝብ እንወክላለን ያሉት 95 ከመቶው የአማራ ህዝብ፣ 75 ከመቶው የኦሮሞ ህዝብ፣ 68% የደቡብ ብሔር ብሔረሰብ ህዝቦች እና የሶማሊያም የአፋርም እንደዚህ ነው። ስለዚህ 90 ከመቶ የኢትዮጵያ ህዝብ አብይ አህመድ ነው ዋና ጠላታችን፣ አብይ አህመድ ነው የሰላም ጸራችን። ስለዚህ ጊዜያዊ መንግስት ይቋቋም እያሉ ነው። ይህ በጣም አሳብዶታል ነው የሚሉን ያሉት አድማጮቼ። ይህንን ሁሉ እንዲሰማው ግን ምንድን ነው የምታደርጉት? ላይክ አርጉት፣ ሼር አርጉት እያልኩ ለአሁን እዚህ ይበቃኛል። እንዳልኳቸው አጭር ነው ማመጣላችሁ ብያቸዋለሁ። 12 ደቂቃ ነች። ጨርሳችሁ ከሰማችሁት ኮንግራጁሌሽንስ፣ ጥሩ አድርጋችኋል። ካልሰማችሁትንም ሚስ አድርጋችኋል ማለት ነው። ደህና ዋሉ፣ ደህና አደሩ።